It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቻችን እናልፋለን። ትናንትና ምሽት የአውሮፓ ሻምፒየንስ ሊግ የኖክአውት የመልስ ጨዋታዎች ተደርገው ነበረ። እነዚህ የተደረጉት ጨዋታዎች በጣም ያልተጠበቀ ውጤት የተመዘገበበትም ጨዋታ የተመለከትንበት ነው። በተለይ ትናንትና በነበረው ፕሮግራማችን ላይ ቦሩሲያ ዶርትሙንድ ወደ ቀጣዩ ዙር እንደሚያልፍ 16 ውስጥ እንደሚገባ በእርግጠኝነት ሲነሳ ነበር፣ እንድናስብ አድርጎን ነበር። አዎ እንደዛ አድርጎን 2-0 ስላሸነፈ እንደገና አትላንታና ቦሩሲያ ዶርትሙንድ ስለሆነ ጨዋታውን የሚያደርጉት ከአትላንታ ጋር ስለሆነ አትላንታን በቀላሉ ያሸንፋል ወይንም ደግሞ የነበረውን የመጀመሪያ ጨዋታ ውጤት ያስጠብቃል የሚል የነበረው። ግን በጨዋታው ላይ የተመለከትናቸው ነገሮች ግን በጣም አስገራሚ ነው የነበሩት። በተለይ በአትላንታ በኩል ይህንን ውጤት ለመቀልበስ ይደረግ የነበረው ትግል፣ ፍላጎታቸው በጣም አስቸጋሪ ተጋጣሚ እንደሆኑ እንድንረዳ ያደረገን ነው። እንደውም አሰልጣኙ ከጨዋታው በኋላ ሲናገሩ በቃ በሙሉ ፍላጎት፣ ኢነርጂ፣ ሶል እና ስፕሪት ነው የተጫወት ነው ብለው አስተያየታቸውን ሰጥተዋል። እና ደግሞ በቦሩሲያ ዶርትሙንድን በኩል እንግዲህ ጨዋታውን ውጤቱን ለማስጠበቅ የተደረጉ ጥረቶች ነበሩ። ግን የሁሉም ነገር መለያ የሆነው በ98ኛው ደቂቃ ላይ የተገኘው የፍጹም ቅጣት ምት ነው እና ይሄንን የፍጹም ቅጣት ምት በአትላንታ በኩል ሳማሬዲስ አስቆጥሮ ያው ጨዋታው አጠቃላይ 4-3 በሆነ የድምር ውጤት ስላበቃ አትላንታ ወደ ቀጣዩ ዙር ወይንም 16 ውስጥ መግባቱን አረጋግጧል። ጨዋታውን የተመለከቱ ሰዎች ምን አይነት ትንቅንቅ እንደነበረው በደንብ ይረዱታል ብዬ ነው እኔ የማስበው። ለማንኛውም ግን በአትላንታ በኩል ይህንን ውጤት ማስመዝገቡ ደግሞ በጣሊያን በጣም ከፍተኛ ደስታ ፈጥሯል። ምክንያቱም ዩቬንቱስ ከጋላታ ሰራይ ጋር የነበረውን የመጀመሪያውን ጨዋታ ተሸንፏል 5-2 ግን ትናንትና የነበራቸው ጥረት በእኔ እምነት ዳር ደርሰዋል ብዬ ነበር ያሰብኩት። ሪቨርስ ለማድረግ እድሉም ነበር፣ ሂደቱም ተፈጥሮ ነበር። ግን ከጨዋታው በፊት የሰፋ የጎል ልዩነት ስለነበረ በቃ የጣሊያን ክለቦች 16 ውስጥ የሉም ማለት ነው እና ይሄ ለጣሊያን እግር ኳስ በጣም አስደሳች ያልሆነ የበለጠ ሊታሰብበት የሚገባ ነገር ነው ተብሎ አስተያየት ሲሰጥ ነበር። ምክንያቱም አትላንታን የገመተው የለም 16 ውስጥ ይገባል በሚል ማለት ነው። ግን አትላንትና ይህንን ስላደረገ የጣሊያን ክለቦችንም ነው የታደገው። ካለምንም ተሳትፎ ወይንም ካለምንም ውክልና ራውንድ ኦፍ 16 ላይ የጣሊያን ክለቦች አይኖሩም ነበረ ተብሏል። ያው በትላንትናው ጨዋታ ዩቬንቱስ እንዳልከው 3-2 በሆነ ውጤት ቢያሸንፍም ግን የመጀመሪያው ጨዋታ ውጤት ደግሞ የበለጠ ገዢ ስለነበረ በአጠቃላይ 5-7 በሆነ ውጤት ነው የተጠናቀቀው። ጋላታሳራይ ወደ ቀጣዩ ዙር ልክ 3-0 ሲሆኑ 5 እኩል ሆነው ነበረ። ስለዚህ በቃ የዩቬንቱስ በቃ ሩሜንታራ ተብሎ ተወስዶ ነበረ። በነገራችን ላይ ግን በእነዚህ 3 ጎሎች ማስቆጠር ውስጥ አንደኛው ተጫዋቻቸው በቀይ ካርድ ከሜዳ ወጥቶ ስለነበረ ኬሊ፣ ስለዚህ የዚህ ልጅ መውጣት ያው በ49ኛው ደቂቃ ላይ ትልቅ መጉደልን ያመጣል። ስለዚህም ነው ነገሮች የበለጠ አስቸጋሪ እየሆኑ የመጡት። በተለይ ግን በጣም የሚያሳዝነው 100 ኤክስትራ ታይም ላይ 106ኛው ደቂቃ እንደዚሁ 119ኛው ደቂቃ ላይ ኦስሜንና
ይልማዝ ጎል አግብተው ነው በአጠቃላይ 7-5 በሆነ ውጤት ጋላታሳራይ አሸንፎ የወጣው ከውድድሩ። በቃ እንዲህ ያለ ጫፍ መድረስ ወደ ራውንድ ኦፍ 16 የመጀመሪያውም ጨዋታ 5-2 በሆነ ውጤት ዩቬ ይሸንፋል ብለን አልገመትንም ነበር። የትላንትናውም ደግሞ ከ3-0 በኋላ ያው በድምሩ 5-5 ሆኖ ሰዓት ተጨምሮ የሆነው ነገር ይሆናል ብሎ ለመገመት አስቸጋሪ አይሆንም። ምክንያቱም የመጀመሪያውን 5-2 ሽንፈት ሪቨርስ ኦልሞስት አድርገውታል፣ እኩል ደርሰዋል። ከዛ በኋላ ዩቬንቱስ ጉልበት እያገኘ ጋላታሳራይ ደግሞ እየተቸገረና እየተፈተነ ጫና ውስጥ እየገባ ይቀጥላል የሚል ግምት ነው የሚያሳድረው ማንም ላይ ቢሆን። ግን በተቃራኒው በነ ይልማዝና በነ ኦስሜሄን ጎል 2 ጎል አስቆጥረው ለዩቬንቱስ አሳዛኝ ተሰናባሽ እንዲሆን አድርጎታል። ለማንኛውም እንግዲህ ትናንትና የተደረጉትን የጥሎ ማለፉን የመልስ ጨዋታዎችን ካየን በኋላ አሁን ሙሉ በሙሉ ወደ አውሮፓ ቻምፒዮንስ ሊግ ራውንድ ኦፍ 16 የገቡትን ክለቦች ማንነት አውቀናል። የዚህ ጨዋታ አሸናፊ ምናምን የሚለውን መላምታችንን እንተዋለን። 16ቱን አውቀናል። የማን ተጋጣሚዎች ማና ማን ሊሆኑ እንደሚችሉም እንደዚህ አሁን ሙሉ በሙሉ ተረድተናል ማለት ነው። በዚህ መሰረት ለምሳሌ አርሰናልን ብንወስድ አርሰናል ወይ ባየር ሊቨርኩሰንን ወይ አታላንታን ይገጥማል ማለት ነው። ባልተጠበቀ ሁኔታ ቦሩሲያ ዶርትሙንድ በአታላንታ ተሸንፎ ከውድድር ስለወጣ ወይ የጣሊያኑን ክለብ አታላንታን ወይም ደግሞ የጀርመኑን ክለብ ባየር ሊቨርኩሰንን ነው የሚገጥመው። አንድ ማንሳት የምፈልገው ጥያቄ ለአርሰናል ከበደበት ወይስ ቀለለለት? ከዶርትሙንድና ከአታላንታ ነው። አታላንታ ይወድቃል ነበር አብዛኛው ግምት የነበረው። ስለዚህ አሁን አታላንታ የትላንትናውን ድሉን ተከትሎ ቦሩሲያ ዶርትሙንድን ከውድድር ስላሰናበተ ቦሩሲያ ዶርትሙንድ ሊገጥም ይችል የነበረው አርሰናል አሁን አታላንታን ሊገጥም የሚችልበት ሁኔታ ተፈጠረ። ወይ ቦሩሲያ ዶርትሙንድን ወይ ባየር ሊቨርኩሰንን የሚለውን ስሌት በቦሩሲያ ዶርትሙንድ ከውድድር መውጣት ምክንያት እንተዋለን። ወይ አታላንታን ወይም ባየር ሊቨርኩሰንን እንላለን። አታላንታን መግጠም ይሻለዋል ወይንስ ደግሞ ቦሩሲያ ዶርትሙንድ ይሻለው ነበረ የሚል ነው ጥያቄው። ለምሳሌ አሁን አንድ ለሁላችንም ግልጽ የሆነው ነገር በዚህ ፖሲቢሊቲ ውስጥ ድልድል ውስጥ አርሰናል ከነዚህ ከሁለቱ አንዱን ነው የሚገጥመው። ሌላ ምንም ነገር የለውም። ወይ አታላንታና ወይ ባየር ሊቨርኩሰንን ነው ሊሆኑ ይችሉ የነበሩትን ትላንትና ስናስረዳ የነበረው ነገር በዛው መንገድ ይቀጥላል። ነገር ግን አብረን ማሰብ ያለብን ነገር የአርሰናል ተጋጣሚዎች አታላንታም ቢሆን ቦሩሲያ ባየር ሊቨርኩሰንም ቢሆን ለአርሰናል የተሻለው ደርሶታል። የመጀመሪያው ነገር የተሻለው ደርሶታል። ግን አሁንም ከቦሩሲያ ዶርትሙንድና ከአታላንታ ማን ይሻለው ነበር? ሲግናል ኢዱና ፓርክ ላይ መጫወት ቀርቶበታል። ወደ ቤርጋሞ ለመሄድ ይገደዳል አርሰናል። የመጀመሪያ ጨዋታውን ወይ በቤርጋሞ ያደርጋል ወይ በባየር ሊቨርኩሰን ሜዳ ያደርጋል። ከበደበት ወይስ ቀለለለት? እኔ ብዙም ለውጥ ያለው አልመሰለኝም። ማለት ቦሩሲያ ዶርትሙንድ ቢሆን ትንሽ ይከብዳል ከአትላንታ ይልቅ የሚል አስተያየት ሊሰጥ ይችላል። ግን የዘንድሮ የውድድር ዓመት ቦሩሲያ ዶርትሙንድን ካየን ደግሞ ያን ያክል የሚያስፈራ ነው ወይ የሚለው ብዙ የሚያስኬድ አይመስለኝም። ብዙ ክፍተቶች የታዩበት ነው በቡንደስሊጋውም ቢሆን እንደገና ደግሞ በሻምፒየንስ ሊግም ቢሆን። ስለዚህ የቦሩሲያ ዶርትሙንድም ሆነ የአትላንታ ለአርሰናል ያን ያክል ከባድ ተጋጣሚ ነው ብሎ ለማሰብ ያስቸግራል። አትላንታ ግን ምናልባት በጣም ሳይጠበቅ እዚህ ደረጃ ላይ ስለደረሰ የተለየ መነሳሳት ውስጥ ግን ሊገባ ይችላል ብዬ ገምታለሁ። ማለት የመጀመሪያውን ከቦሩሲያ ዶርትሙንድ ጋር የነበረውን ውጤት ቀልብሰው በትልቅ ተፋላሚነት 16 ውስጥ መግባታቸው ብዙ ነገር ማድረግ ይቻላል የሚለው ሜንታሊቲ ውስጥ እንዲቆዩ ያደረጋቸዋል ብዬ ነው የምገምተው እና በአትላንታ በኩል ጨዋታውን ለማሸነፍ የሚሆን በቃ የሚችሉትን ነገር ለማድረግ የተለየ መነሳሳት ይኖራቸዋል ብዬ ገምታለሁ። ለአርሰናል ግን በደንብ በነጻነት ከተጫወቱ ድረስ ያን ያክል ከባድ ጨዋታ ይሆናል ብዬ ለመረዳት ይቸግረኛል። የአትላንታም ቢሆን በሊቨርኩሰንም ቢሆን ተመሳሳይ ነው። እንደውም በሊቨርኩሰን በኩል ለካፒቴኑ ጥያቄ ቀርቦለት ነበረ። ማን ይሻላችኋል ባየር ሚዩኒክ ወይንስ ደግሞ አርሰናል የሚልም ጥያቄ ቀርቦለት ነበር፣ ቀድሞ ማለት ነው። እና ቀድሞ ሲናገር እሱ አይ አርሰናል ነው የሚሻለን የሚል አስተያየቱን ሰጥቶ ነበር። ምክንያቱም ቀድሞ የእኛ ተጫዋቾች የነበሩትን እነ ሂንካፔን እነ ካይ ሃቨርትዝን የምናገኝበት ነው እና እኛም ራሳችንን ማሳየት እንፈልጋለን። በተመሳሳይ ሊግ ውስጥ የምንጫወተውን ተጋጣሚዎቻችንን ከማግኘት በላይ
ከእንግሊዝ የመጡ ክለቦች ወይም ደግሞ አርሰናል ማግኘት የበለጠ ለኛ ይሻላል የሚል አስተያየት ሰጥቶ ነበር። ግን በአርሰናል በኩል ስለሆነ ነገሩ እያነሳን የምንገኘው እኔ ሁለቱም ያን ያክል ፈታኝ ይሆንበታል ብዬ አላስብም በሙሉ አቅሙ እስከተጫወተ ድረስ። ያው በሙሉ አቅሙ መጫወት የራሱ ስራ ነው እሱ። ግን የአርሰናል ለእኔም ለአርሰናል ያን ያህል ባየር ሊቨርኩሰንም ቢሆን አታላንታም ቢሆን ቦሩሲያ ዶርትሙንድ አልፎም ቢሆን ያን ያህል ከባድ ፈተና ይሆንበታል ብዬ አላስብም። የማላስብበት ምክንያት ያው በእግር ኳስ የሚያጋጥሙ ነገሮች አይታወቁም የሚለውን ሁሉም በሚረዳው መንገድ እንረዳለን ወይም ግልጽ ነው ለሁላችንም። ነገር ግን አርሰናል በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ሆም ፎርሙ አይደለም አሪፍ፣ አዌይ ፎርሙም አሪፍ። በሜዳው በኤምሬትስ ስቴዲየም ጨዋታ ሲጫወትም ወደ ተጋጣሚዎቹ ሜዳ ሄዶ ጨዋታ ሲያደርግም አርሰናል ልክ ነው በቻምፒዮንስ ሊግ። በእነዚህ ሂደቶች ላይ አርሰናል የሚያሸንፋቸው ትልልቅ ክለቦች አሉ። አሁን አንመርጣውም ያሉትን ባየር ሚዩኒክን ጨምሮ ማለት ነው፣ ኢንተር ሚላንን ጨምሮ አትሌቲኮ ማድሪድን ጨምሮ አሸንፈዋል። ስለዚህ ከነዚህ ክለቦች ጋር አንዳንዶቹን በራሱ ሜዳ አንዳንዶቹን በእነሱ ሜዳ ለምሳሌ ሳንሲሮ ላይ ሄዶ ኢንተር ሚላንን አሸንፏል። እነዚህ የኢንተር ሚላን እኩዮች ናቸው ወይ በጥንካሬያቸው አታላንታ ባዩ ባየር ሊቨርኩሰን ባዩ በዛ ደረጃ አይደሉም። ስለዚህ ያው የቻምፒዮንስ ሊግ ጨዋታ በዛች በምትጫወቻ 90 ደቂቃ ላይ የሚኖርሽ ልክነት ለምሳሌ አርሰናል አሁን ሳብሪን ለማንሳት እንደሞከርሽው ይመስለኝ እንደ ቶተንሃሙ ጨዋታ ልክ በቃ የሚገርመውን ፍላጎት የሚገርመውን ኢነርጂና አግሬሲቭነስ ይዞ የሚገባ ከሆነ አንስቶፐብል ነው ብዬ ነው ማምነው። ማንም የሚያቆመው ያለ አይመስለኝም። ለማቆምም በጣም ከባድ የሚሆነው። በአንጻሩ ግን የአርሰናል የዛች የ90 ደቂቃ ጨዋታ ከብሬንትፎርድ ጋር እንደተጫወተው አይነት ዝግ ብዬ እመጣለሁ ካለ ግን ኤኒቲንግ ካፕን ሊያደርግ ይችላል። እንደ ወልቭሱ ጨዋታ ምን እንደነካን አላቅም የሚባልለትን አይነት መፋዘዝ ይዞ ከመጣ ግን ለመቀጣት ዝግጁ ነው የሚሆነው። ስለዚህ በዛች ዕለታዊ የ90 ደቂቃ ልክነትሽ ላይ ነው የሚመሰረተው። ግን አርሰናል አሁን ያልነውን የአታላንታን ወይም የባየር ሊቨርኩሰንን የራውንድ ኦፍ 16 የጥሎ ማለፍ ጨዋታ እንደው በስጋት ሊያየው የሚችለው ነገር ግን አይመስለኝም። እዚህ ውስጥ ያለው ለእኔ የሚታየኝ ኦፖርቹኒቲ ነው። ኦፖርቹኒቲ ስንል ለምሳሌ አርሰናል በኤፍኤ ካፕ ከፖርትስምዝ ጋር ሲጫወት አይተናል። ከፖርትስምዝ ጋር ሲጫወት አርቴታ እንደ ልቡ ያለ ስጋት ረፍት ይገባቸዋል ለሚላቸው ተጫዋቾች ረፍት ለመስጠት እድል ሰጥቶታል። በደንብ ነው አይደል ሮቴት አድርጎ ወደ ሜዳ አይገባም ፖርትስምዝን ለማሸነፍ። ዊጋን ጋራም እንደዛው ነው። አሁንም እነዚህ ጨዋታዎች ወይ በፈርስ ሌጉ ልጨርሻቸው ትችላለሽ። አንዳንዴ በፈርስ ሌጉ የምትጨርሻቸው ከሆነ አድካሚነቱ መቀነሱ እንደ አርሰናል ላለ በአራቱም የውድድር አይነት እየተፎካከረ ለሚገኝ ቡድን በጣም 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 ጠቃሚ ነው። አድካሚነቱ እየቀነሰ ይመጣል። ሪል ኢንካውንተሩ የሚመጣው ዘግይቶ ነው። አንዳንዶቹ ደግሞ በጣም ከባድ በሚባሉት ፈተናዎች ውስጥ ለማለፍ የሚገደዱ ይሆናል። እዚህ ውስጥ የቻምፒዮንስ ሊግ ኤክስፒሪየንስ በጣም ወሳኝ ነው፣ በጣም ወሳኝ ነው። ያለፈው የውድድር ዓመት በቻምፒዮንስ ሊግ ሰሚ ፋይናሊስት ነው። አሁን ደግሞ የሊግ ፌዙ ላይ ያመጣው ውጤት በሁሉም ውድድሮች ላይ ያለው ቁመና በጣም 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 ቆንጆ ስለሆነ አይ ዶንት ቲንክ የአታላንታ ቦሩሲያ ዶርትሙንድን ጥሎ ማለፍ ትሬት ነው ብዬ አልወስድም። ወይ ባየር ሊቨርኩሰን ቢደርሰው በጣም ፈታኝ ነገር ገጠመው የሚባልለት አይነት አይደለም፣ በጭራሽ አይደለም። በእኔ ያረዳል። አይ ልክ ነው። የአርሰናልን ያው ወቅታዊ ቁመና አንስተን ስንናገር ብዙ የሚከብደው ነገር አይኖርም። ሌሎችም ክለቦች ቢሆኑ ለምሳሌ አሁን ከሌሎች በቃ ጠንካራ ከሚባሉት የአውሮፓ ክለቦች ጋር ተገናኝቶ ቢሆን ቅድም እንዳልከው በቃ በደንብ ኢነርጂ አውጥቶ እስከተጫወተ ድረስ ሊያሸንፍ የሚችልባቸው አጋጣሚዎች በጣም ብዙ ናቸው። ሁሉም እኮ የሚናገሩት ነው። አርሰናል በጣም ጠንካራ ነው፣ በአውሮፓ ካሉት ክለቦች በሙሉ ኮንሲስተንት ነው። በተለይ ደግሞ በአውሮፓ ሻምፒየንስ ሊግ ዘንድሮ አጀማመሩም እስከ ያደረጋቸውን 8 ጨዋታዎች በሙሉ በቀላሉ ነው ማሸነፍ የቻለው። ስለዚህ
ያንን በደንብ ይጠቀሙበታል ብዬ ነው የማስበው። በዛ ላይ ደግሞ የመልሱ ጨዋታ በሜዳቸው ነው። ስለዚህ ምናልባት ነገሮችን ለማስተካከልም የተሻለ እድል ይፈጥራል ተብሎ ነው የሚጠበቀው የመልስ ጨዋታ በሜዳ ማድረግ። ስለዚህ ለአርሰናል አሪፍ ሆኖለታል። ነገ ነው የአውሮፓ ቻምፒዮንስ ሊጉ በጥሎ ማለፍ ጨዋታዎች ማን ከማን ጋር እንደሚገናኙ ይፋ የሚደረገው። በአብዛኛው ግን ትናንት የሰራ ነው የ50% ተጋጣሚዎቻቸውን ማወቃቸው ምንም የሚቀየር ነገር የለውም፣ ባለበት ይቀጥላል። ይህንን እንደ አንድ መረጃ ማንሳት ይኖርብናል ነው። ሁለት ነገሮችን በፍጥነት እናንሳቸው። አንደኛው ነው የማንቸስተር ዩናይትድን ጉዳይ ነው ማነሳው። ማንቸስተር ዩናይትድ ቤት ሁለት ነገሮች አሉ። አንዱ ማንቸስተር ዩናይትድ ቤት ውስጥ ሁለት ነገሮች ላንሳ። አንድ ይሄ የሪደንደንሲስ የሚሏቸው ነገሮች አሉ አይደለም። የማንቸስተር ዩናይትድ ወጪ ቅነሳ፣ ወጪ ለመቀነስ የተለያዩ እርምጃዎችን ይወስዳሉ። ስለዚህ በሚወስዷቸው እርምጃዎች በጣም ደስተኛ ሆነናል፣ በጣም ደግሞ ውጤታማ ሆነናል። አሁን ማንቸስተር ዩናይትድ ለእኔ ይሄ የምስራች የእውነት ለመናገር እነ ኦማር በራዳ እነ ሰር ጂም ራትክሊፍ የሚናገሩት እውነት ከሆነ ማንቸስተር ዩናይትድ ይሄ ከፋይናንስ ጋር ከገንዘብ ጋር በተያያዘ ያለበትን ጫና የሚያቀል ነገር ገጥሞኛል ነው የሚለው። ቀሎልኛል እንደ ተወሰኑ ወራት በፊት አይደለሁም። ለዚህ ደግሞ የረዳኝ የተጫዋቾችን የሰራተኞችን የተለያዩ ወጪዎቹን ለመቀነስ የወሰድኳቸው እርምጃዎች ናቸው። እነዚህ እርምጃዎች ማንቸስተር ዩናይትድን ወደ ጤናማ የፋይናንስ ቁመና እንዲመጣ አድርጎታል አሉ። አሁን የውድድር ዓመቱ ሊያልቅ 11 ጨዋታ ይቀረዋል ለማንቸስተር ዩናይትድ፣ ለእነ አርሰናል 10 ጨዋታ ይቀራል። ግን እሱ እንዳለቀ የሚጠበቀው ዝውውር ነው። ገባሽ? በዚህ ሰሞን መስማት ከምትፈልጋቸው ወሬዎች መካከል አንዱ የማንቸስተር ዩናይትድ ለሆነ ሰው ማንቸስተር ዩናይትድ ፋይናንሻሊ ደህና ሆኛለሁ። ወጣ እኮ ሪፖርቱ፣ የፋይናንስ ሪፖርታቸው ወጣ። ሲወጣ በቃ በጣም አሪፍ ሆነናል ነው። ስለዚህ ይሄ አሪፍነት ለማንቸስተር ዩናይትድ በዝውውር ገበያው ላይ የሚሰጠው ነፃነት ማንቸስተር ዩናይትድ ራሱን ለማጠናከር ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በሚገባ ተጠናክሮ እንዲቀርብና ተፎካካሪነቱን አሳድጎ እንዲመጣ ምን ያህል ያግዘዋል የሚለውን የሚወስን ስለሆነ ለማንቸስተር ዩናይትድ በጣም አሪፍ። ኦማር በራዳ ይህንን ብለዋል፣ ሰር ጂም ራትክሊፍ ይህንን ብለዋል። እንኳንም ያንን ሁሉ ሰራተኛ ቀነስን አሉ፣ እንኳንም የምሳ መገባውን አስቀረን አሉ፣ እንኳንም የነ ፈርጉሰንን የአምባሳደርነት ምናምን የሚባለውን ነገር እንኳንም ተው ነው የወሰዷቸው እርምጃዎች ለማንቸስተር ዩናይትድ የሚጠበቀውን በጎ ነገር ይዘው መጥተዋል። በአንዳንዶቹ ውሳኔዎች ላይ ንጭንጫል፣ በአንዳንዶቹ ውሳኔዎች ላይ ቅሬታል። ልክ ነው ወይ አግባብ ነው ወይ ተገቢ ነው ወይ ምናምን የሚል ነገር ይነሳል። ግን በቃ ይህንን በማድረጋችን ማንቸስተር ዩናይትድን እንደጠቀምነው አየን አሉ። ደህና ሆንን፣ አይገርምም? ፋይናንስ ላይ ምናምን። ስለዚህ ይሄ ደህናነት በዝውውር ገበያው እና በዝውውር ገበያው ላይ ዩናይትድ በሚያደርገው ተሳትፎ ይገለጣል ወይ? እንግዲህ ይሄ አንድ በጎ ነገር ወደ ቻምፒዮንስ ሊግ ለመመለስ የሚደረገው ጥረት ፍሬ እያፈራ ተስፋው የበለጠ እየታየ ስለሆነ መመለስ ውስጥ ትናንትና ስትዘረዝሩ የነበረው ጥቅም በተለይ ከገንዘብ ጋር የተያዘው እስከ 100 ሚሊዮን ሊገኝ የሚችለው ጥቅም ማንቸስተር ዩናይትድን በፋይናንስ ረገድ ወደሚፈለገው ደረጃ የመመለስ ነገር ሊኖረው ይችላል። ይሄ አንድ በጣም ትልቅ ነገር ነው ለማንቸስተር ዩናይትድ መጨረሻውን የምንከታተለው ቢሆንም። ሁለተኛው አይ ዶንት ቲንክ ጥሩ ዜና ላይሆን ይችላል፣ እዛው በጸበልህ የምንለው ሊሆን ይችላል። የአንድሬ ኦናና ነው። አንድሬ ኦናና እንግዲህ እኔ በቃ ወደ ማንቸስተር ዩናይትድ መመለስና ከሴኒ ላሜንስ ጋር መፎካከርና ለማንቸስተር ዩናይትድ ድጋሚ በፉክክሩ በልጬ መሰለፍ እፈልጋለሁ አለ። እስከ 2028 ድረስ ኮንትራት አለው። እስከ 2028 ድረስ ያለውን ኮንትራት እስካላጠናቀቀ ድረስ ወይም ከኮንትራቱ መጠናቀቅ አስቀድሞ በዩናይትድ እና በኦናና መካከል በሚደረስ ስምምነት ወደ መለያየት ካልሄዱ በስተቀረ የማንቸስተር ዩናይትድ ተጫዋች ነው። ስለዚህ በቃ የሆነ አሪፍ ነገር አይቼ ያለው መጥቼ ያበላሸዋለሁ እያለ እንደሆነ ነው የተሰማኝ። ግን ብሏል። አዎ ግን የዩናይትድ ደጋፊዎች ምን አይነት ስሜት እንደሚሰማቸው ሳስብ ነው እኔ እኮ የሚያስቀኝ። በጣም በጣም ነው የሚናደዱት። እኔ የማስበው እንደዛ ነው። ግን ያው ይሄ ይሆናል ወይ እስቲ ቆይተን የምናየው ነው የሚሆነው። ሌላ የሚዋሰው ሲያገኛል ወይ
አልፈልግም ካልሆነ እኮ ምንም አማራጭ የለውም። መጥቶ ያው ይቀመጣል ይፎካከራል እኮ እድል ይሰጠዋል ወይ አሳምነው በልጩ ላሜንስን እኔ እኮ እሱ ነው እኮ ጥያቄ እኮ እሱ ጋር ነው መጀመሪያ መታየት አለበት። ምናልባት እንግዲህ ልምምድ ሜዳ ላይ የሚያደርገው ነገር ልሞክረው እንደሚል ሀሳብ ይዞ ሊመጣ ይችል ይሆናል አናቅም። ግን ላሜንስን የሚያስቀምጥ ነገር ይዞ ይመጣሉ የሚለው በጣም ትልቅ ጥያቄ ነው። በጣም ትልቅ ጥያቄ ነው። ለማንኛውም ግን ከዚሁ ከማንቸስተር ዩናይትድ ጋር ሌላ እኔ ደግሞ ግን ምንድነው መሰለሽ አንዳንድ ስህተቶችሽ ቶሎ አይተውሽ አሁን ኦናናን ማስፈረም ስህተት ሆኗል። በቃ ለማንቸስተር ዩናይትድ ብዙም አልጠቀመም። ለማንቸስተር ዩናይትድ መጀመሪያ ግብ ጠባቂው ዩናይትድን ሲቀላቀል ከነበረው ኤክስፔክቴሽን አንጻር መሬት ላይ የሆነው ነገር ነው ስህተቱ በጣም ብዙ ስህተት ስለሚሳሳት ማለት ነው። ስለዚህ ያኔ ባላስፈረምነው ኖሮ ወደሚል አይነት ስሜት አይደል ለምትሄጂው እና የ2028 ድረስ ኮንትራት ካለው ያንቺ ነው ወደድሽም ጠላሽ በአንድ ወይም በሌላ መንገድ ወደ ሌላ ክለብ የማትሸኙ ከሆነ ልጁ የሰጠው አስተያየት ከራሱ አንጻር ልክ ነው። በሚቀጥለው የውድድር ዓመት ዩናይትድ በሌሎች ውድድሮችም ላይ ስለሚኖር አራተኛ ውድድር ስለሚኖረው በነዛ ውድድሮች ላይ እድል ሊሰጠው ይችል ይሆናል። እሱን ያው መጠበቅ ነው። እኔ ወደ መሸኘቱ የሚሰራ ነው የሚመስለኝ እኮ ካልሆነ ከመጣ ግን ምናልባት አሁን ሌሎቹ እንደሚያደርጉት በአነስ ያሉ ናቸው ተብሎ በሚታሰቡ ውድድሮች ላይ በኤፍኤ ካፕም በካራባው ካፕም እንደዚህ እድል ሊሰጠው ይችል ይሆናል ብዬ ገምታለሁ። ግን የዩናይትድ ደጋፊዎች ባይሆን የሚመርጡት ነገር ተመልሶ ባይመጣ የሚመርጡት ነገር ነው ብዬ ነው ማስበው። ሌላ ግን የመሀል ክፍል ተጫዋች ከማስፈረም ጋር በተያያዘ ዛሬም ጠዋት ትላንትና እየወጡ የሚገኙ መረጃዎች ነበሩ በዩናይትድ በኩል። በተለይ በዴይሊ ስታር በኩል የወጣው አንደኛው መረጃ ማንቸስተር ዩናይትድ ኤሊየት አንደርሰንን እንደገና ደግሞ ሞርጋን ጊብስ ዋይትን ለማስፈረም ይፈልጋል ተብሎ እየተገለጸ ነው የሚገኘው። እነዚህ በተደጋጋሚ ስንሰማቸው የነበሩ ዜናዎች ናቸው እና እነዚህን ተጫዋቾች ለማስፈረም በተለይ ከገንዘብ ጋር በተያያዘ ምን ማድረግ አለበት የሚለው ላይ ውይይቶች እየተከፈቱ ነው እና አንደኛው ነገር የወጣው መረጃ የሚያሳየው ማርከስ ራሽፎርድን እንዲሁም ደግሞ ራስመስ ሆይሉንድን፣ ብሩኖ ፈርናንዴዝን፣ ሜሰን ማውንትን እና ጆሹዋ ዚርክዜን እነዚህን በሙሉ መሸጥ ይጠበቅበታል ማን ዩናይትድ እና ከነዚህ ተጫዋቾች በነገራችን ላይ ሽያጭ የሚሳካ ከሆነ የሚገኘው ገንዘብም በጣም ብዙ ነው እና ያንን የሚገኘውን ገንዘብ ደግሞ ኤሊየት አንደርሰን እና ሞርጋን ጊብስ ዋይትን ለማስፈረም ማን ዩናይትድ ይፈልጋል እና እዛ ላይ በጣም እየሰራ ነው የተባለው። በተለይ የኤሊየት አንደርሰን ጉዳይ ወደ 100 ሚሊዮን ፓውንድ አካባቢ ነው የሚጠየቅበት ተብሎ እየተገለጸ ነው የሚገኘው። ይሄ ውድና ብዙ ገንዘብ ነው። ግን ዩናይትድ የሚሳካለት ከሆነ እነዚህን ተጫዋቾች የሚሸጥ ከሆነ ወደ 170 ሚሊዮን ፓውንድ አካባቢ ማግኘት ይችላል ነው የተባለው። ይሆናል ላይሆንም የሚለው ትንሽ የሚያጠራጥር ይመስለኛል። አዎ ደግሞ ሌሎቹ ተጫዋቾች አሁን ለምሳሌ ራስመስ ሆይሉንድ እንደሄደ የፈጠረውን ተጽዕኖ ወደ ናፖሊ እንደሄደ የፈጠረውን ተጽዕኖ ይዞ ቀጥሏል ወይ? አንደኛ ነገር ነው። ሁለተኛ ጆሹዋ ዚርክዜን ምን ታይቶበት በብዙ ገንዘብ ሌሎች ክለቦች ይገዙታል? ይህም አንድ ተጫዋቾችን ከማሰናበት አንጻር ከባለፈው ክረምት ሲገጥመው የነበረው ፈተና ይገጥመዋል። አሁን የምትጠሪያቸውን ስሞች ሰፍ ብሎ ለመውሰድ የሚፈልግ የለም። መጀመሪያ ሁሴን ከወደድኩት ገዛዋለው አይነት አፕሮች ነው በአብዛኛው ሊኖር የሚችለው። ማንቸስተር ዩናይትድ ሌሎች የአማራጭ መንገዶችን ይከተላል እንጂ ከተጫዋቾች ሽያጭ ላይ ዲፔንደንት ሆኖ የዝውውር ገበያው ላይ እንደነ ኤሊየት አንደርሰን ሃይሊ ሬትድ የሆኑ ተጫዋቾችን ለማስፈረም እድሉን ያገኛል ብዬ እኔ አላስብም። በዚህኛው መንገድ ሽያጭ ላይ ተማምነሽ ገሌን ሸጬ ያው የሚያገኛቸው ገንዘቦች አሉ ጋራንትድ የሆኑ እነዛ ገንዘቦች አይመስለኝም። በሌላ መንገድ ራሱን የሚያዘጋጅበት ነገር አለ። ሁለት አይነት መንገዶች አሉ። ከሽያጭ የሚገኝ ገንዘብ አለ፣ በሌላ መንገድ የሚገኝ ገንዘብ አለ። ከዛ በተጨማሪ ደግሞ ከእንደነ ካዜሜሮ አይነት ተጫዋቾች ስንብት የሚቀልለት የደሞዝ ወጪ አለ። እሱ የማንቸስተር ዩናይትድን የማስፈረም ጉልበት ይጨምራል። ምክንያቱም 350,000 ፓውንድ ነው በሳምንት የሚከፈለው ለካዜሜሮ። 350,000 ፓውንዱን እንግዲህ ለእንደነ ኤሊየት አንደርሰን አይነት ተጫዋቾች ሁለት ተጫዋቾችን በደንብ አሳምሮ የሚያስፈርምልሽ ነው ሳምንታዊ የደሞዝ ወጪው ማለት ነው።
ለአንድ ካዜሜሮ የሚከፈለው ምናልባትም ወደ 3 ሊደርስ ይችላል። ምክንያቱም እነዚህ ልጆች አሁን ወደ 200 ምናምን ሺህ ምናምን የሚጠይቁ አይደሉም በሳምንታዊ ደሞዛቸው ማለት። ስለዚህ ይሄ ለማንቸስተር ዩናይትድ ለእኔ አሪፍ ነው የምለው። ገበያው ላይ ግን ሞርጋን ጊብስ ዋይትን ይሁንላችሁ ማአት ስም ነው እየተነሳ ብዙ ነው። በተለይ መሀል ክፍሉ ላይ የሚጠሩት ተጫዋቾች ብዙ ናቸው። ጥሩ ነገር ነው የሚታየኝ። አንደኛ የሚጠሩት ተጫዋቾች ጥሩ ብቃት ላይ ያሉ ናቸው። ሁለተኛ ደግሞ ፕሪሚየር ሊጉን የለመዱ የሚያውቁ ተጫዋቾች ናቸው። ከዛው ከፕሪሚየር ሊጉ ነው ለማስፈረም ትልቅ ፍላጎት ያለው በዩናይትድ በኩል። ያ ደግሞ አድቫንቴጅ እንዳለው መቼም አይተናል። በተለይ በነ ማቲያስ ኩኛ እንደዚሁም በነ ኤምቤሞ የተገኘው ነገር ፕሪሚየር ሊጉን ይላመዱ ምናምን የሚል ሀሳብ እንዳይነሳ ያደረገ ነው። ቶሎ አገልግሎት መስጠትና ውጤታማ ማድረግ የሚችሉ ናቸው ክለቡን። ስለዚህ በዚህኛው አቅጣጫ ዩናይትድ ይሰራል ብዬ አስባለሁ ከፕሪሚየር ሊጉ ተጫዋች ለማስፈረም። ግን ተጫዋቾችን በመሸጥ ረገድ ግን ፈተና እንደሚኖረው ምንም ጥርጥር የለው። መልካም። ለማንኛውም እነዚህን መነሻ ሀሳቦች አንስተናል በማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግና በአርሰናል ጉዳይ ላይ ሸገር ስፖርት ይመለሳል። Shaker Sport 2010